Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው በአማርኛ ወደ እናንተ የምንመጣበት። አድማጮቻችን አዳዲስ የሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉት። በከፍተኛ ፍጥነት በማደግ ላይ ያለ ቻናላችን ነው። ብዙ አድማጭ ብዙ ተመልካች አለው። እሱንም እናንተም ሁሉ ጊዜ ለህዝባችን ይጠቅማሉ ያስተምራሉ። ህዝብ ማወቅ አለበት ጥፋተኛና ትክክለኛው የትኛው እንደሆነ ህዝቡ ዳኛ እንዲሆን ኢንፎርሜሽኑን በቀጥታ ቶሎ ብሎ መድረስ አለበት ብለን ስለምናምን ወደ እናንተ ይዘንበት የምንመጣ ነውና ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ ቶሎ እንዲመጣላችሁ ሁሉ ሰው እንዲያየው ደግሞ ላይክ አድርጉት። ይሄንን እያልኩኝ እንግዲህ አድማጮቼ አሁን ይዘንላችሁ መጥተን ያለነው ሰበር ዜና ልትሉት ትችላላችሁ። አስደሳች ዜና ከአፋር ተሰማ ተጀመረ ይላል። ምን ማለታችን ነው? አፋር ውስጥ ብዙ ነገር እየተካሄደ ነው ያለው። እንግዲህ ሀራ መሬት የሚባለው በተለይ ደግሞ የትግራይ ተወላጆች የሆናችሁ ወይ የትግራይ ፖለቲክስ አሁን የሚካሄድ ያለውን የምትከታተሉ ያላችሁት ሀራ መሬት ሲባል ነፃ መሬት ነው ብለው እንግዲህ ነፃ መሬት የምናውቀው እኛ ሀራ መሬት የምናውቀው ከክልል ውስጥ ነፃ አውጥተህ ከጠላት ነፃ ያረከው ነው። ሀራ ማለት ነፃ ነው። ግን እንደዛ ተብሎ ብቻ እዛ ሰራዊት በገንዘብ በተለያየ ነገር በመደለል ድርጅት እናቋቁምላችኋለን፣ ቤት መስሪያ እንሰጣችኋለን፣ የሰራዊት ከፍተኛ ባለስልጣኖች ትሆናላችሁ ብለው አታልለው 5,000 በየወሩ ይከፈላችኋል፣ ቀለብ ይሰጣችኋል፣ ከፌደራል መንግስት ዩኒፎርም ይሰጣችኋል፣ ጫማ ይሰጣችኋል፣ ለቤተሰቦቻችሁም ከፍተኛ የሆነ እንክብካቤ ይደረጋል ተብሎ ብዙ ነገር አታልለው ወደ አፋር እልም ወዳለ በረሃ ውሃ የለው የሚበላ የለው የሚጠጣ ያለው አንድ ጊዜ ከገባህ ከእስር ቤት የባሰ እስር ቤት ሆኖ ያለው መውጣት መግባት የማትችልበት ነውና እዛ የተፈጠረ አንድ ትልቅ ነገር አለ። ትልቅ ነገር ከአዲስ አበባ ድረስ ጀነራሎች ተልከው ነው አሁን ሽማግሌዎች ሆኑ ተብለው የተላኩ አሉ። እነዚህ ሰዎች ደግሞ ኤርትራን ለመውረር ለማዘጋጀት ነው ከፍተኛ ዝግጅት ሲያደርጉ የነበሩት። ትግራይንም ለመውረር ከፌደራል መንግስት ጋር ሆኖ ማለት ነው ከኢትዮጵያ መከላከያ ሰራዊት ጋር ሆነው ለመስራት የትግራይ ተወላጆች ብዙ ህዝብ ብዙ ሰራዊት እናታልላለን። ሰራዊቱ አሁን ደሞዝ አይከፈለውም ያለው ደሞዝ ይከፈልሃል፣ ቀለብ ይሰጣል፣ ለቤተሰቦች ሳፖርት ይደረጋል፣ ዘይት ዱቄት ምናምን ይሰጣል ከፌደራል መንግስት ብለው አታልለን እናፈርሰዋለን። ቢያንስ ግማሹን የትግራይ ሰራዊት ልንወስደው እንችላለን ብለው እንደምታዩት ያላችሁ ወደ አሸብር አለ፣ ወደ አንጥሩ አለ፣ ያው ጌታቸው ረዳና ሌሎችንም ታውቋቸዋላችሁ። እነዚህን ላይታች ስሉ የሰነበቱበት ነው። ድሮ ሽማግሌዎች ደግሞ እነ ሳሙራ የኑስ በሉ እነ ዮሐንስ ገብረ መስቀል በሉ እነ ስያ አብርሃ በሉ ሁሉንም ብቻ እነ ጻርቃን ሁሉንም ላይታች ሲሉበት በሩቁም በቅርብም ሆነው ሲከታተሉት እና ሲያደራጁት የነበሩ ውስጥ ትግራይ ሆነው ጀምረውት በኋላ ግን የማይሆን ሆኖ ስለታያቸው በህዝብ እንቅስቃሴ ፈረስ ሸልመህ በቅሎ ይዘህ ማውረድ እንደማይቻል ወይ መቀየር ማጥፋት እንደማይቻል ሰራዊቱ ስለተረዱ ሸሽተው ገንዘብ ያላቸው ከትግራይ ህዝብ የዘረፉትን ከፍተኛ ባለስልጣናት የነበሩ ትግራይ ውስጥ ወደ አዲስ አበባ መጥተው ስካይላይት እና ሸራተን እያደሩ ነው ያሉት። ህዝብ እዛ በስቃይና በመከራ ያልቃል። እነሱ እየተንሸራሸሩ ነው ያሉት። ይሄ የድሃ ልጅ ደግሞ 5,000 ይከፈልሃል ሲባል ቤት መስሪያ መሬት ይሰጥሃል ሲባል በኋላም ድርጅት ይቋቋምላችኋል ትሰራላችሁ ተብሎ ደሞዝም ሁሉን ነገር የሚሻሻልላችኋል። መጨረሻ ደግሞ ይሄ ትግራይ ሰራዊት ሁሉ ተሰብስቦ ስለሚመጣ እናንተ ናችሁ ኃላፊዎች የምትሆኑ ተብለው ቃል ተገብቶላቸው በአብይ አህመድም ከፍተኛ የሆነ ቃል ተገብቶላቸው አዲስ አበባ ሳይቀር እነዚህ ከፍተኛ ባለስልጣኖች የሆኑ ማለት ነው ንብረት ያላቸው ንብረታቸው እንደሚጠበቅላቸው እነወዳ አሸብር እነወዳ አንጥሩ አሁን አዲስ አበባ ውስጥ ቦሌ መድኃኔዓለም ዋናው እንዳውም ሴንተሩ ቢያንስ 100 ሚሊዮን መሬቱ ብቻ 100 ሚሊዮን የሚያወጣ የእያንዳንዳቸው በኢህአዴግ ጊዜ የተሰጣቸዋል ፎቅ ሰርተው እያከራዩ ነው የሚኖሩት እና ይህንን ሀብታቸው እንዳይዘረፍባቸው ነው ወደዛ ሄደው ያሉት። ግን አሁን ምንድን ነው የሚካሄድ ያለው? ከአፋር ምንድን ነው የተሰማው ነው? ትናንትና ምን ብላችሁ ነበር? ጌታቸው ረዳ ተከሰሰ በሚል አርዕስት የሰጠነውን ሂዳችሁ እንደገና እዩት። አዳዲስ የሆናችሁ ያላያችሁትም እሱንም እዩት። ምክንያቱም ለምንድን ነው ጌታቸው ረዳ ነው የሁሉም የነዚህ የበላይ ሆኖ እንደ ኃላፊ ሆኖ የሚያሰማራው ያለው ጀነራሎቹንም አስተዳዳሪዎቹንም የሰራዊት አካሉም ሁሉ ከበላይ ሆኖ ከብልጽግና ትዕዛዝ እየተቀበለ ከአብይ አህመድ አማካሪ ሆኖ ከደህንነት መስሪያ ቤት ጋር ሆኖ ሁሉንም የሚያሰማራ ያለው ጌታቸው ረዳ ነው እና ጌታቸው ረዳ እና እሱ በታች ያሉትም ጀነራሎች አታልለውን ወደዚህ ወደ አፋር መተን መውጣት መግባት አልቻልንም። የሚበላ የሚጠጣ በተለይ ደግሞ የሚጠጣ እልም ያለ በረሃ ላይ ነው አስቀምጠውን ያሉት። እዛ ተቀምጠን ያለው እና እኛ አንፈልግም እንሄዳለን ብለን ልክ ከትግራይ ሰራዊት ጋር እንደነበረ መስሎን በዲሞክራሲ
ተጠቅመን ስንፈልግ እንሄዳለን ስንፈልግ ደግሞ እንቆያለን ብለን ነበር የመጣ ነው። እዚህ ግን አንድ ጊዜ ከገባ መውጣት የማይቻልበት ተፈጠረ። ስለዚህ ከፍተኛ መከራ ላይ ያለነውና ባካችሁ ልሳን ሁኑ ብለው ልከውልን ሪፖርት አድርገንላችሁ ነበር። ሙሉውን ሂዳችሁ እዩት ቪዲዮ። ጌታቸው ረዳ ተከሰሰ ብለን ያመጣ ነው ማለት ነው። ህዝቡ ነው የከሰሰው። አሁን ደግሞ እርስ በርስ መጋደል ጀመሩ። እርስ በርስ ከፍተኛ የሆነ ክፍፍል ተፈጠረ። እኛ ምንድን ልናደርግ ነው እዚህ የመጣ ነው? ጭራሽም ስህተት ነው የሰራ ነው። ወገኖቻችን ለመውጋት እኮ አልነበረም። ሁሉ ይፈርሳል፣ ውጊያ የሚባል አታደርጉም፣ ሄደዋል ሰራዊቱ ሲባል እንዳለ የትግራይ ሰራዊት ይፈርሳል ብላችሁ አታላችሁ ነው ያመጣችሁን። ስለዚህ እኛ አንዋጋም፣ ከትግራይ ጋር ሄደንም ወደ ኤርትራም አንሄድም ሲሉ እነዚህ ያስቸግራሉ የተባሉት አፍ መለፍለፍ አላቸው የተባሉት ጭነው ወደ ብላቴ ወደ ሁርሶ አይቀር ወደ ማሰልጠኛ ወስዷቸዋል። ሪፖርት ስናደርገው ሰንብተን ነበር፣ በተለይ በትግርኛ። የተቀሩትም አሁን ከፍተኛ የሆነ ግርግር ስለተፈጠረ ሊፈርስ ነው ይሄ ነገር፣ ከአቅማችን በላይ ሊሆን ነው። እንዳውም ደግነቱ የጦር መሳሪያ ስለሌላቸው ነው የሚበዙት እንጂ እርስ በርሱ ሊጫረስ ነው። ሰው ምርቦታል፣ እዚህ ያሉት መሯቸዋል፣ አንቀመጥም ብለዋል ሲባል እነ ጌታቸው ረዳ እነ ደህንነት መስሪያ ቤቱ የሬድዋን የሚገርማቸው አፋር ላይ ያለውን ከትግራይ የሄደውን ሰራዊት በሉት ወይ ደግሞ እዛ ያለው ወጣት የሚጠበቀው በማን መሰላችሁ? በኢትዮጵያ መከላከያ ሰራዊት ነው። በልዩ ኃይል የኢትዮጵያ መከላከያ ሰራዊት ወይ ሪፐብሊካን ጋርድ በሉት በእነሱ ነው የሚጠበቀው። እንቀሳቀሳለሁ ቢል በጥይት ነው የሚቆላው። መውጣት መግባት አይችሉም፣ መማረር አይችሉም። ግን የትግራይ ህዝብ ዲሞክራሲ ለምዶ ስላደገ ወጣቱ መናገር አትሊስት እንደሚችል ሰልፍ መውጣት እንደሚችል ታውቃላችሁ። ትግራይ ብቻ እንደሆነ ሰላማዊ ሰልፍ አድርገህ ወደ ቤት በሰላም የምትመለሰው ኢትዮጵያ ውስጥ። ስለዚህ ይህንን የለመደ ወጣት ልንናገራለን ሲሉ በጥይት በሉት ማስፈራሪያ እንዲሆን፣ ሌሎቹም ፈርተው ጸጥ እንዲሉ እንዲፈሩ በቃ እንደዚህ መገዳደል ጀመረ። ግን አሁን ሰው ሁሉ እንደዚህ ገድለህ ልትጨርስ አትችልም። አንድ ሁለተኛ ነገር ደግሞ እንደዚህ እያስፈራራህ እስከመቼ ሊዋጋልህም አይችልም። ስለዚህ እንድታሳምኑት ወደ አፋር ሂዱ ተብለው አሁን ማንና ማን መጡ? ወዳን ጥሩና ወዳ አሸብር ወደ አፋር ሂደዋል። እነሱን ለማሳመን ሽማግሌዎች ለመሆን ተው፣ ሁሉም ነገር ያልቃል፣ ሁሉ ነገር ባጭሩ ያልቃል። ፌደራል መንግስቱ እኮ ሁሉ ነገር ሊያደርግ ተነስተዋል። ከፍተኛ የሆነ የጦር መሳሪያ ገዝተዋል። በአጭር ጊዜ ኤርትራን የሚቆጣጠር ኤርትራ ተቆጣጠረ ማለት በአፋር አድርገን ገባን ማለት ደግሞ ሰራዊት ስለሌለው በብዛት የአፋር በትግራይ ለመግባት ወደ ኤርትራ ትንሽ ሊከብድ ይችላል። ምክንያቱም ሰራዊቱ ስላለ የትግራይ ሰራዊት እርስ በርሳችን እዛ ልንጫረስ ነው፣ እንደማናሸንፍም እንደማያሳልፉንም እናውቀዋለን። ምክንያቱም ጓዶቻችን ናቸው። ግን በአፋር አድርገን ግን በቀላሉ የኢትዮጵያ አየር ኃይል የሽፋን እየሰጠ የኢትዮጵያ መከላከያ ሰራዊት ደግሞ ከሌላ ብሔር ብሔረሰብ የመጣውን ሂዱ ብለዋችሁ እናንተ መምራት ማዘዝ ነው እንጂ ልትዋጉ እኮ አይደለም እዚህ ያላችሁት። ኤርትራ ስትሄዱ ልታዙዋቸው ነው፣ መሪ ነው የምትሆኑት። የሚዋጉት ከደቡብ የመጡ ከኦሮሚያ የመጡ ከሌላ ከሶማሊያም ከሌላ ብሔር ብሔረሰብ የመጡት ናቸው የሚዋጉት እንጂ እናንተ ተዋጊዎች አይደላችሁም። እናንተ መሪዎች ናችሁ። ምክንያቱም ጀግንነታችሁ ይታወቃል። ጀግኖች ስለሆናችሁ ነው ተመርጣችሁ እንድትመሩ ነው እዚህ ያላችሁት ብለው እነ ወዳ አሸብር እነሱን ለማግባባት ወዴት መጥተዋል? ወደ አፋር ሄደዋል። ምክንያቱም ይሄ አብይ አህመድ እንደምታውቁት አውሮፓ ውስጥ ነው ያለው። እመኑም አትመኑም አሁን በከፍተኛ ደረጃ ሙቀት ነው አሉ ማነው አሰብ። ግን ቢሆንም በከፍተኛ ጦር መሳሪያና የአካባቢው ተወላጆች የኤርትራ አፋሮች ወይ ደግሞ አፋር ተወላጆች የሆኑትንም ደጋፊዎች ስላሏቸው ሌላ ደግሞ የኤርትራ እነዚህ ብርጌድና ሐመዱ ምናምን የሚሏቸው ስላሉ እነሱ እየመሩ ልንወር እንችላለን። አሁን ትራምፕ እያለ ዓለም እየተቃጠለች እያለች መውረር እንችላለን። ልክ የትግራይ ጦርነት እንደጀመሩት ማለት ነው። አማሃኝተው ሰሜን እዝ ተመታ ምናምን ብሎ እንደመጡ ሆን ብለው ግን አሁን ጨርሰን በ15 ቀን እነዚህ ወያኔ የኮሙኒስት ቻይና ወዳጅ የሆኑትን እናጠፋልሃለን ብለው ለትራምፕ አሳምነው ጀምረውት እንደነበረ አሁንም እንደዛ ነው እያሉ የሚያታልሏቸው ያሉት እነዚህ አፋር ያሉት። እነሱ ወጣቶቹ ግን እዛ ያሉት አፋር ውስጥ ያሉ ወጣቶቹ ግን በምንም ተአምር ያሉ አሉ፣ ቁጥራቸው አነስተኛ ያልሆነ። ስለዚህ ይሄ በጣም ጥሩ ዜና ነው። እውነት ለመናገር እነ ወዳ አሸብር እንግዲህ ወዳ አሸብር እንደምታውቁት በጀግንነቱም አሁን ባጠፋውን ጥፋት ሪፖርት ስናደርገው ኖረናል።
ግን አሁንም ይቺ የማትረባ ፎቅ ቦሌ መድኃኔዓለም ያለችውን ለሷ ብሎ አሁን የሚሰራ ያለው ስህተት ወዳውን ጥሩም እንደዛ እነዚህ ማን እንደሚልካቸው ያለው ለንብረትና ለሀብታቸው ሲሉ የትግራይን ህዝብ እርስ በርሱ ለማጨፋጨፍ አንድ ሁለተኛ ነገር ደግሞ የኤርትራ ጋር ያለውን ሰላም እንዳይጠናከር ከፍተኛ ፍርሃት ፈጥሮባቸው ያለው አድማጮቼ ይሄ ጽምዶ ነው። አንደኛ ነገር የኤርትራ መንግስት ከፋኖ ጋር ከአማራ ፋኖ ጋር ጥብቅ የሆነ ግንኙነት አለው። ይሄ የተደበቀ ነገር አይደለም። ጥብቅ የሆነ ግንኙነት አለው። የሚመሩት በዚህ ቁረጡ እዚህ ጠብቃችሁ አድፍጣችሁ ጠብቃችሁ በሏቸው እንዲህ አርጎ ነው የምትተኩሱት እንዲህ አርጋችሁ ነው የምትሰልሉት ይያል በከፍተኛ ደረጃ የሚያስተምራቸው ቁጥራቸው አነስተኛ ያልሆነ የኤርትራ ሰራዊት አማራ ክልል ውስጥ እንዳለ እናውቃለን። ይሄ የኤርትራ መንግስት አዎ አሉ ሰራዊት ብሎ እንዲያምን አትጠብቁ። እኛ ግን ቤት አርጎ እንደሚያልፉ ምን ይዘው እንዳለፉ ሁሉ ነገር እናውቃለን። ይሄ ወደ ኋላና ወደፊት የሚያስብል ነገር አይደለም። ስለዚህ የኤርትራ ሰራዊት ከአማራ ጋር ከትግራይ ጋር እያበረ ነው። በተለይ ደግሞ ከትግራይ ሰራዊት ጋር አብሮ ጽምዶ ፈጥሮ ሊወጋን ነው ብለው ስለፈሩ እነጌታቸው በተለይ የሚያውቁትን እነጌታቸው ወዳ አሸብር ወዳ አንጥሩ እንደምታዩት ያለው ረዳ ያሐለፈውም የደቡብ አስተዳዳሪ ሆኖ ያለው ስሙን ረሳሁት ስሙ ይጥፋ እሱንም ሁሉንም ያውቋቸዋል። እንግዲህ የተያያዘ ነው። ይሄ ለነዚህ አፋር ላሉ ሰዎች የተወሰነች ነገርም ቀለብም ምናምንም የሚላክላቸው ከደቡብ ክልል ነው አዋጡ እየተባለ ምክንያቱም በጣም የሚበዙት ቁጥራቸው ስንት እንደሆነ በእርግጥ አናውቀውም፣ ግን የሚበዙት የሚባሉት ከዛ ከደቡብ ክልል ተታለው ይሄዱ ናቸው። ገነት ነው እዛ ሄዳችሁ ሁሉ ነገር ያልፍላችኋል፣ ሁሉ ነገር ታገኛላችሁ ተብሎ ነው የተላኩት ወደ አፋር ሂደው ግን ያለ ሐሩርና ያለ መጠለያ ያለ ምግብ ምንም ነገር ሳይሰጣቸው ተከበው እንደ እስረኛ እንደ ምርኮኛ ታስረው እዛ ከፍተኛ የሆነ ችግር ላይ ነው ያሉት። እነሱም ግን ጸጥ ብለው ሊገዙ አልፈለጉም። በምንም ተአምር እኛ አንፈልግም የሚሉ ቁጥራቸው ከግማሽ በላይ ሊሆን ይችላል የሚባል ያለው ፈርተው ዝም ያሉ አሉ እንጂ በትክክል ቢጠየቁ ከግማሽ በላይ የሚሆኑት እኛ ተመልሰን ወደ ቤተሰቦቻችን እንሄዳለን፣ ተመልሰን ወደ ሰራዊታችን ወደ ትግራይ ይቅርታ ጠይቀን የትግራይ ሰራዊትን ቲዲኤፍን ጋር እንቀላቀላለን፣ ምንም አልከፋንም ነበር ከጓደኞቻችን እዛ ህዝባችንም ሲጠማንም አብልቶ ውሃ ሲጠማን አጠጥቶ ሲረበን አብልቶ ነው ሲንከባከበን የነበረው እያሉ በቃ በከፍተኛ ደረጃ እየጮሁባቸው ነው ያሉት። ስለዚህ ይህንን ለማረጋጋት በከፍተኛ ደረጃ እነዚህ የምታዩቸው ያላችሁ ላይታች ነው እያሉ ያሉት። ኤርትራ ለመውረር ግን ይሄ በደንብ አድርጋችሁ ኤርትራውያን አዳምጡኝ፣ አሁን እንጀምረዋለን ነው የሚሉት ያሉት። እነዚህ ሌሎች ጀነራሎችም አሉ አዲስ አበባ ላይ ያሉት እነ ዮሐንስ ገብረ መስቀል እንዳልኳችሁ እነ ሳሞራ ያኑስ እነ ሌሎችም እነ ስዬ አብርሃ እነ ጻርቃን እነዚህ በሙሉ በቅርብም በሩቁም ሆነው ግፋ በሉ የሚሉት ያሉት ናቸው። እነዚህ በሙሉ ግን ምን አላቸው? ሀብት አላቸው፣ ንብረት አላቸው። አዲስ አበባ ውስጥ ለንብረታቸው ሲሉ ነው የሚገረዱት ያሉት፣ እየከደሙ ነው ያሉት። ከዳሚዎች ናቸው። የአብይ አህመድ ለአብይ አህመድ ምን እያሉ ሲጦሩት እንደነበረ ታውቃላችሁ። ከሁሉ በላይ የሚያሳዝነው እውነት ለመናገር እኔ ከሁሉ በላይ ሳደንቀውም የነበረ ወዳ አሸብር ነው። ወዳ አሸብር ምን እንደዚህ አይነት እንደተቀያየረ እናውቀዋለን። ምክንያቱ ሰምተነዋል። ከሀብትም ከንብረትም ወጣ ያለም አለበት። ቂም በቀልም ያላቸው አሉ። ተባረው እንደነበረ ብዙ ስተትም ሰርቶ እንደነበረ እናውቃለን። ግን ጦርነቱ ላይ ጀግና ነው የሚሉት ብዙ ሪፖርት አድርገንላቸዋል። ስተቶች ይሰራል እርግጥ፣ ግን ለዚህ ለህዝብህን ብለህ የሁሉ ዓመት ተታገለህ የሁሉ መስዋዕትነት ከፍለህ ጀግና ነው ተብለህ ተመልሰህ እንደገና ጭቃ ውስጥ መዘፈቅ ምን ያህል እድሜ ቢቀራቸው ነው? እነዚህ የሚበዛው እድሜያቸው እኮ አልፈዋል። ይገርማል። ብቻ እያልኩኝ ለአሁን እዚህ በቃኛል። አድማጮቼ እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።